ኢትዮጵያ በታሪኳ እጅግ ከፍተኛ ወጪ የሚጠይቃትን ፕሮጀክት ደብረ ዘይት ቢሾፍቱ ላይ ያቅዳለች። ይህ ሜጋ ፕሮጀክት ስመጥር በሆነው የኢትዮጵያ አየር መንገድ ግሩፕ የሚገነባ እጅግ ግዙፍ አየር ማረፊያ ነው። አይደለም በአፍሪካ በዓለም ደረጃ ከቀዳሚዎቹ ተርታ የሚሰለፈው ይህ አዲሱ አየር ማረፊያ የዓለምን ትኩረት ስቧል። ምዕራባውያኑ ይህን ግዙፍ ፕሮጀክት ፋይናንስ ለማድረግ ወይንም ገንዘብ ለማቅረብ ፍላጎታቸውን አሳይተዋል። ይህ ግዙፍ አየር ማረፊያ ጥናቱ ሲጀምር $5 ቢሊዮን ተይዞለት የነበረ ሲሆን አሁን በተከናወነ የመጨረሻ ጥናትና ዝግጅት $12 ቢሊዮን እንደሚያስፈልገው እየተነገረ ነው። ከዚህ ውስጥ አየር መንገዱ የሸፈነው $2.5 ቢሊዮን ሲሆን ቀሪው በሙሉ ከውጭ የፋይናንስ ምንጮች ይገኛል ተብሏል። እስካሁን ድረስ ልዩ ልዩ የፋይናንስ ምንጮች $6 ቢሊዮን ለማቅረብ ዝግጅታቸውን አሳይተዋል። የውጭ የፋይናንስ ምንጮች ለምን ይህን ያህል ገንዘብ ለአየር ማረፊያው መስጠትን ፈቀዱ የሚል ጥያቄ ይነሳል። ስለ አዲሱ አየር ማረፊያ ያልተሰሙ አዳዲስ ጉዳዮችን አካተናል። አብራችሁን ዝለቁ። አፍሪካ እንደ አህጉር ኢትዮጵያም እንደ ሀገር ግዙፍ ፕሮጀክቶችን ብዙም አያውቁም፣ እንግዳ ናቸው። በተለይ ከውጭ በሚገኝ ገንዘብ ቋሚ የሆኑ ግዙፍ ፕሮጀክቶችን ሲገነቡ አይታይም። የምዕራባውያን ሌሎችን በማኮስመን ራስን የማበልጸግ የካፒታሊስት አካሄድ ተብሎ ይወቀሳል። ምዕራባውያን እርዳታ የሚሰጡት ለሰብአዊ መብትና ለሰብአዊ አገልግሎት የሚውሉ አላቂ ነገሮች ላይ እንጂ ሀገርና ኢኮኖሚ ሊቀይሩ የሚችሉ ፕሮጀክቶችንም ብዛም አይደግፉም። ግዙፍ ፕሮጀክቶች ማለት ከሀገር ውስጥ እስከ ህዳሴው ግድብና አሁን በይፋ እስከተጀመረው የደብረ ዘይቱ አየር ማረፊያ ነው። አሁን በወጡ መረጃዎች የውጭ የፋይናንስ ተቋማት ለአዲሱ አየር ማረፊያ ግንባታ የሚውል ብድር ለመስጠት ፍላጎታቸውን እያሳዩ ነው። ለቢሾፍቱ አየር ማረፊያ ግንባታ የውጭ የፋይናንስ ተቋማት $6 ቢሊዮን ብድር ለማቅረብ ዝግጁ መሆናቸውን አስታውቀዋል። የኢትዮጵያ አየር መንገድ ግሩፕ በኦሮሚያ ክልል ቢሾፍቱ ከተማ አጠገብ አቡሴራ በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ ፕሮጀክት የተለያዩ የውጭ የፋይናንስ ተቋማት $6 ቢሊዮን ብድር ለማቅረብ ቃል መግባታቸውን አረጋግጧል። አየር መንገዱ ከዛ ቀደም ብሎ ከአፍሪካ ልማት ባንክ ጋር የ$7 ቢሊዮን ስምምነት ማድረጉ ይታወሳል። የአየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ባለፈው ወር በሞሮኮ ራባት በተካሄደው የአፍሪካ ኢንቨስትመንት ፎረም የተገኙ የተለያዩ ሀገራት ፋይናንስ አቅራቢዎች ለፕሮጀክቱ ግንባታ $6 ቢሊዮን ብድር ለማቅረብ ቃል ገብተዋል። ይህ በአንድ ቦታ የተደረገ ስምምነት ነው። ከዚህ ቀደም አይደለም $6 ቢሊዮን ቀርቶ በሚሊዮን ዶላር ብድር ማግኘት አስቸጋሪ ነበረም። የቢሾፍቱ አየር ማረፊያ አጠቃላይ ግንባታ ወጪ $12.5 ቢሊዮን እንደሚደርስ የተገመተ ሲሆን የወጪው 20% ወይንም $2.5 ቢሊዮን በአየር መንገዱ ይሸፈናል። የሚያስተናግዳቸው መንገደኞች ቁጥር በፍጥነት እየጨመረ የመጣ የአፍሪካ ግዙፉ አየር መንገድ የኢትዮጵያ አየር መንገድ በአፍሪካ አሉ ከሚባሉ አየር ማረፊያዎች ዋነኛው ይሆናል የተባለውን ግንባታ ለማስጀመር በሂደት ላይ ይገኛል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደተናገሩት ለዚሁ ስራ የሚያስፈልገውን ዝግጅት የሚያከናውኑ 7 የግንባታ ኩባንያዎች ስራ ጀምረዋል። በሁለት ምዕራፍ ተከፍሎ ግንባታ የሚካሄደው አየር ማረፊያው በመጀመሪያው ዙር ግንባታ በአመት 60 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። አቶ መስፍን ጣሰው ጉዳዩን አስመልክቶ ለሪፖርተር በሰጡት ቃል ከግንባታው ወጪው መጨመር ጋር ተያይዞ የአየር መንገዱ ግሩፕ የወጪ ድርሻ ወደ $2.5 ቢሊዮን ከፍ ማለቱን ተናግረዋል። ገንዘቡን ወጪ ማድረግ እንዲቻል በአየር መንገዱና በኢትዮጵያ ኢንቨስትመንት ቦርድ ጭምር ጉዳዩ መጽደቁን ገልጸዋል። አየር መንገዱ ይህን ግዙፍ አየር ማረፊያ ለመገንባት ከፍተኛ ባለሙያዎችንና ተቋማትን እየቀጠረ ይገኛል። ልምድ ያላቸው በተለያየ ዘርፍ በማማከር የሚታወቁ ዓለም አቀፍ አማካሪ ድርጅቶችን አስፈርሟል። የኢትዮጵያ አየር መንገድ የአሜሪካውን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት በኤቪዬሽን ሕግና በሕግ ማማከር አገልግሎት የሚታወቀውን ክላይድ & ኮ የተሰኘ ኩባንያ የሕግ አማካሪ፣ የአፍሪካ ልማት ባንክን ዋነኛ የፋይናንስ አጋር አፈላላጊ እንዲሁም ዳር አልሃንዳሽ ኮንሰልታንሲ የተባለ ድርጅት ደግሞ የቴክኒክ አማካሪ አድርጎ ሹሟል። ለዓለም አቀፍ አየር ማረፊያው ግንባታ ዝርዝር የፋይናንስ ሞዴልን ያካተተ የፕሮጀክት መረጃ ያቀፈ ሰነድ ብድር ማቅረብ ለሚችሉ አካላት መላኩን አየር መንገዱ አስታውቋል። ለቢሾፍቱ አየር ማረፊያ ፕሮጀክት የመጀመሪያው ምዕራፍ ግንባታ የሚያስፈልገው ወጪ $12.5 ቢሊዮን የሚጠጋ መሆኑን በመጀመሪያው ምዕራፍ ግንባታም በ2030 ተጠናቆ በአመት 60 ሚሊዮን መንገደኞችን ያስተናግዳል ተብሎ ይጠበቃል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው የአዲሱ አየር መንገድ በአመት 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል ተብሎ ይጠበቃል። በሁለት ምዕራፍ ግንባታ የሚከናወን ይሆናል። በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ በ2029 ይጠናቀቃል ተብሎ ይጠበቃል ሲሉ የአየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ለዓመታት በአዲስ አበባ የሚገኘው የቦሌ ዓለም አቀፍ አየር ማረፊያ ጥቅም ላይ ሲውል ቆይቷል።
የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያው የተለያዩ የማስፋፊያ ስራዎች ሲከናወኑ ቢቆዩም በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱ ሲነገር ነበረም። የግዙፍ አየር ማረፊያ 1.1 ሚሊዮን ስኩዌር ሜትር የሚያርፍ የመንገደኞች ተርሚናል እንዲሁም 126190 ስኩዌር ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማት 100,000 ስኩዌር ሜትር ላይ የሚያርፍ የጭነት አገልግሎት መስጫ እንደሚይዝ ተገልጿል። አዲሱ በቢሾፍቱ አቅራቢያ የሚገነባው አውሮፕላን ማረፊያ አዲስ አበባ ቦሌ አየር ማረፊያ ጋር በፈጣን መንገድ የሚገናኝ ነው። የባቡር መሰረተ ልማትም ይገነባለታል ተብሏል። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ አየር መንገድ ግንባታ የሚውል የ7.8 ቢሊዮን ዶላር ስምምነት ተፈራርሟል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከቢቢሲ ጋር ባደረጉት ቃለ ምልልስ የኢትዮጵያ አየር መንገድ ወደ አፍሪካ ሀገራት ለሚያደርጋቸው በረራዎች ከፍተኛ ክፍያ የሚጠይቀው በአስተናጋጅ ሀገራት ከፍተኛ ክፍያና በነዳጅ ወጪ ምክንያት መሆኑን ገልጸዋል። የኢትዮጵያ አየር መንገድ ማላዊ፣ ቶጎና ዛምቢያን ከመሳሰሉ አየር መንገዶች ጋር በሽርክና ይሰራል። አየር መንገዱ ባለፈው በጀት ዓመት 7 ቢሊዮን ዶላር ገቢ ማግኘቱ ይታወቃል። ከ10 ዓመት በፊት ባወጣው ዕቅድ መሰረት በዘንድሮ በጀት ዓመት 10 ቢሊዮን ዶላር ለማግኘት ቢያቅድም ገቢው 8 ቢሊዮን ዶላር ገደማ እንደሚደርስ ተገምቷል። በአውሮፕላኖችና በመዳረሻ ሀገራት ቁጥር ደግሞ በ2025 ግቡን ማሳካቱን ይፋ አድርጓል። የኢትዮጵያ አየር መንገድ በቅርቡ ከቦይንግ 67 አውሮፕላኖችን ለመግዛት አዟል። አየር መንገዱ ከጥቂት ዓመታት በፊት ከአዲስ አበባ ወደ ናይሮቢ በመብረር ላይ የነበረ ቦይንግ 737 ማክስ 8 አውሮፕላኑ ተከስክሶ ሁሉም ተጓዦችና የበረራ ሰራተኞች ሕይወታቸው ቢያልፍም ከቦይንግ ጋር ያለውን ግንኙነት አጠናክሮ ቀጥሏል። ከ78 ዓመታት በላይ ያስቆጠረው የኢትዮጵያ አየር መንገድ ከ150 በላይ የዘመናዊ አውሮፕላኖች ባለቤት ሲሆን 100 አዳዲስ አውሮፕላኖችን ማዘዙን ከድረገጹ ላይ የተቀመጠው መረጃ ያሳያል። ወደ 142 ዓለም አቀፍ መዳረሻዎች የሚበረው የኢትዮጵያ አየር መንገድ ከነዚህ ውስጥ 70ዎቹ የአፍሪካ ሀገራት ከተሞች ናቸው። የኢትዮጵያ አየር መንገድ ለተከታታይ 6 ዓመታት የአፍሪካ ምርጥ አየር መንገድ በመባል በርካታ ሽልማቶችን አግኝቷል። አሁን አዲሱ አየር ማረፊያ አቅሙን ከፍ ያድርጓል ተብሎ ይታሰባል። የቢሾፍቱ ዓለም አቀፍ አየር ማረፊያ የሚሳተፉ የኢንጂነሪንግ የግዢና የግንባታ ተቋራጮች የቅድመ ግምገማ ስራና የጨረታ ማስገባት ሂደቶች በዚህ በተያዘው ወር አጋማሽ ይጠናቀቃል ተብሎ ይጠበቃል። አየር መንገዱ ከቢሾፍቱ አቅራቢያ ቡሴራ በተባለ አካባቢ ለሚያስገነባው አየር ማረፊያ ከልማት ለሚነሱ 2800 ቤተሰቦች ተተኪ ቤቶችና ኢኮኖሚያዊ እንቅስቃሴያቸውን ለማስፋት 350 ሚሊዮን ዶላር መድቦ እየተንቀሳቀሰ መሆኑን የአፍሪካ ልማት ባንክ ፕሬዚደንት የፕሮጀክቱን ፋይናንስ የማስተባበር ኃላፊነት በይፋ በሰነድ ተፈራርሞ ውሉን ባረጋገጠበት በአዲስ አበባ ስካይላይት ሆቴል ከ5-6 ወራት በፊት በተከናወነ ስነ ስርዓት ላይ ተናግረዋል። የቢሾፍቱ ሜጋ ኤርፖርት 270 አውሮፕላኖችን በአንዴ ማቆም እንደሚያስችል እንዲሁም የአየር መንገዱ ግሩፕ የካርቦን ልቀት በ15 በመቶ እንደሚቀንስ በዓመት 3.7 ሚሊዮን ቶን ካርጎ የማጓጓዝ አቅም እንደሚኖረው አጠቃላይ ፕሮጀክቱም 10 ቢሊዮን ዶላር እንደሚፈጅ የኢትዮጵያ አየር መንገድ ግሩፕ ለፕሮጀክቱ ተነሽ አርሶ አደሮች የመኖሪያ ቤትና የኢኮኖሚ እንቅስቃሴ 350 ሚሊዮን ዶላር መድቦ እየተንቀሳቀሰ እንደሚገኝ ገልጸው ነበርም። ይህ በዚህ እንዳለ አየር መንገዱ ከሜጋ ፕሮጀክቱ ጎን ለጎን በቦሌ ዓለም አቀፍ አየር ማረፊያ የተለያዩ ፕሮጀክቶችን እያካሄደ ነው። ይህንንም ባለፈው ማክሰኞ በ5500 ካሬ ሜትር ላይ ያረፈ ፕሪሚየም ላውንጅ ሲያስመርቅ ተናግረዋል። የመንገደኞች ማረፊያ ፕሪሚየም ላውንጁን ለመገንባት 16 ሚሊዮን ዶላር መፍጀቱን በአንድ ጊዜ እስከ 1000 መንገደኞችን የማስተናገድ አቅም እንዳለው ተናግሯል። የኢትዮጵያ አየር መንገድ ግሩፕ በዓለም አቀፍ ደረጃ እምነት የሚጣልበት እየሆነ በመምጣቱም አበዳሪ የፋይናንስ ተቋማት ከፍ ያለ ገንዘብ ለመስጠት እንዲወስኑ አድርጓቸዋል ተብሎ ይታሰባል። የኢትዮጵያ አየር መንገድ አሁንም በአፍሪካ ምርጡና ዘመናዊው እንዲሁም ተመራጩ አየር መንገድ ሆኖ ቀጥሏል።